ይሄን ኮሜንት አንብቡት፣ እኔም ላንብበው። እህቴ መልሽልኝ፣ ደሞዝ 1500 ነው፣ ኔት የለም፣ ልጠፋ ነው፣ ውጪ 2000 ነው፣ እየጎተጎቱኝ ነው። እየጎተጎቱኝ ነው ማለት ውጪ ጥፊ እያሉኝ ነው ማለት ነው። ከዚህ በፊት ግን ክፍል 1 ክፍል 2 ብዬ በለቀቅኩት ቪዲዮ ላይ ያልጠቀስኳቸው ከምሰራው ስራ ውስጥ ያልጠቀስኳቸው ነገሮች ስላሉ እነሱን ልጥቀስና ለአንቺ ደግሞ በቂ መልስ ሰጥሻለሁ። አብራችን ቆዩ። ሰላም ተከታተሉኝ። አመሰግናለሁ። መልካም። እሺ እንግዲህ በክፍል 1 እና በክፍል 2 እኔ የምሰራውን ስራ በደንብ በግልጽ ነግሬያቸዋለሁ። ይሄን ሁሉ ነገር ግን የተናገርኩት አንዳንድ ልጆች ያው ስራ በጣም ነው የሚበዛው እኔ ጋር ስራ በጣም ከባድ ነው ስለሚሉና ልጠፋ ነው ስለሚሉ ነው። ለምሳሌ ልክ እንዳንቺ 2 ክላስ 3 ክላስ አንድ ሳሎን በጣም ትንሽዬ ክችን እያጸዱ ለምሳሌ ኤግዛምፕል አንቺን ራስ መውሰድ እንችላለን። ባለ ኮሜንቷን ኔትወርክ ብቻ ስለሌለ ልጠፋ ነው፣ ዋይፋይ ስለሌለ ልጠፋ ነው። ዋይፋይ እንኳን ኖሮ ዳታ ስለማይሰጡሽ ዳታ ሞልተሽ መጠቀም እየቻልሽ ልጠፋ ነው። ያለሽበት ቤት ውስጥ ምግብ ካለ መኝታ ካለ ደሞዝ በየወሩ ከተሰጠሽ 5 ከተከፈለሽ ዳታ መሙላት ከብዶሽ ነው ምጣፊው። እንመለስበታለን። ስለዚህ እኔ ያ ሁሉ ስራ እየሰራሁኝ የሚከፈለኝ 1002 ነው። ፕላስ የሴትዮዋ እናት የተለያየ ቀን ሱፐርማርኬት ሄዳለች። ሱፐርማርኬት ሄዳ ስትመጣ ይዛቸው የምትመጣቸውን እቃዎች እኔ ነኝ የማወርደው ከመኪና ውስጥ ማለት ነው። ሱፌን ላስተካክላት እኔ ነኝ የማወርደው ከመኪና ውስጥ። ስለዚህ እኔ እላይ ሆኜ ልብስ እያሰጣው ሊሆን ይችላል፣ ሽንት ቤት እያጸዳው ሊሆን ይችላል፣ ክላስ እያጸዳው ሊሆን ይችላል፣ ኤቨሪቲንግ ያረኩ ሊሆን ይችላል። በዛ ሰዓት ልክ እሷ ለኔ ክላክስ ስታረግልኝ ያረኩትን ነገር ሁሉ ትቼ የምሰራውን ነገር ሁሉ ትቼ ኢቨን ሽንት ቤት እንኳን እያጸዳው ከሆነ ትቼ ነው የምወርደው ከሱፐር ማርኬት እቃ ከመጣ። ለምን እዛ ጋር የሚበላሹ እቃዎች ይኖራሉ። ሙቀት ላይ ሲቆይ የሚበላሽ እቃ ስለሚኖር ከምንም በፊት ቅድሚያ ለዛ ስራ ይሰጣል ማለት ነው። ስለዚህ ይሄ ሁሉ ነገር አለ ማለት ነው። እንደገና ደግሞ ማለት ነው በተለያዩ ቀናቶች፣ ሁሉም ቀናቶች ማለት አይደለም፣ አንዳንድ ጊዜ አብዛኛውን ጊዜ ግን አድርገዋለሁ። እላይ ስራ እየሰራሁኝ እላይ ያጸዳሁኝ እላይ ምንም ነገር እያረኩ ይሁን ሽንኩርት ክትፊ ልትለኝ ትችላለች፣ ነጭ ሽንኩርት ላጭ ልትለኝ ትችላለች፣ እናትየው ካሮት ፋቂ ልትለኝ ትችላለች። ያንን እላይ ማጸዳውን ጽዳት ትቼ ወርጃ አረጋለሁ። የታችሁን ስጨርስ ደግሞ ያረኩትን ነገር እጥብጥብ ባርጌ አስቀምጬ ወደ ላይ ወደ ስራ ተመልሼ እሄዳለሁ። የገባችሁ ነው? ይሄንን አረጋለሁ ማለት ነው። እነዚህን ሁለት ነገሮች ስለ ላስገባኋቸው ነው ቪዲዮቹን ስሰማ እነዚህ ሁለቱ ነገሮች አልገቡም። ስለዚህ እኔ ሁሉ ነገር የምነግራችሁ ኮሜንት ላይ ብዙ ነገር አይቻለሁ። አንዳንዶቹ ሰዎቹ ቢያዩትስ ሰዎችሽ ብሰሙትስ ምናምን። በነገራችን ላይ ሰዎች ዩቲዩብ ላይ ሰብስክራይብ አድርጉኛል። ሁሉም ሰዎች እኔ የምለቀው ቪዲዮ ይደርሳቸዋል። እኛ ቤት ያሉ ሰዎች በሙሉ እዚህ ዩቲዩብ ላይ ያሉ ሰብስክራይብ አድርገውኛል። መጀመሪያ ዩቲዩብ የከፈትኩ አካባቢ ሰብስክራይብ አድርጉኝ ብያቸው ሰብስክራይብ አድርገውኛል። ያውቃሉ ዩቲዩብ እንዳለኝ በጣም ነው የሚያውቁት። እንደውም ትልቋ ልጅ አንዳንድ ጊዜ ዛሬ ቪዲዮ ለቀሻል ትለኛለች። ያውቃሉ። የምናገረው ነገር ደግሞ ትክክለኛ ነገር ስለሆነ ምንም የሚያስፈራኝ ነገር የለም። በቃ ኢቭን ቢጠይቁኝ ራሱ ሌሎች እህቶች ጠንክረው እንዲሰሩ የምትሰሪውን ስራ በሙሉ ዝርግፍ አድርገሽ መናገር የለብሽም ነው መናገር አለብኝ፣ እንዴት በዘዴ እንደምሰራ ኢቭን። ምክንያቱም አንዳንድ ሰው እኔ ከምሰራው ስራ አንፃር እዚህ ቤት መቆየት የሚገርመው ሰው አለ። እኔ አንድ ጓደኛ አለችኝ፣ እኔ አንቺን በሆን እዛ ቤት ጭራሽ አልቀመጥም ትለኛለች። ውሃዬ በነገራችን ላይ ካልልጣል እዛ ቤት በሆን ጭራሽ አልቀመጥም ትለኛለች። እኔ ግን የምቀመጠው አንደኛ ክርስቲያን ናቸው፣ ምግብ እንደፈለኩ በላለው፣ ደሞዝ በየወሩ ይከፈለኛል፣ በታመም ሐኪም ቤት ሄዳለሁ። በቃ አንዳንድ ጊዜ ሻምፖ ምናምን የማስማማኝ ከሆነ እነሱ የሚያመጡት ክላሴን አጸዳበትና እኔ ለራሴ እገዛለሁ። ከገንዘቤ ከራሴ የሚበልጥ ነገር የለም። ስለዚህ ይሄንን እያረኩ ነው የምሰራው። እግዚአብሔር ይመስገን ባለሁበት። ይሄ ሁሉ ስራ ቢኖርም ክብሩ ይስፋ። እኔ እያመሰገንኩ ነው የምሰራው። ይሄንን ስራ የሚመኙ ብዙ ሰዎች አሉ። እናንተ ያላችሁን ስራ እያመሰገናችሁ ስሩ። ግዴላችሁ፣ አታማሩ። ዋይፋይ የለኝም አታማሪ፣ ዋይፋይ የለኝም አታለቃቅሺ። እሺ፣ ስለዚህ እያመሰገናችሁ ስሩ። ሁሉም ነገር ያልፋል። የማያልፍ ነገር የለም እዚህ ምድር ላይ። ዛሬ ያለሽበት ነገ የምትኖርበት አይደለም።
አንቺ አረብ ሀገር መሆንሽ ለስራ ነው። ስራ ደግሞ ዝቅ ብሎ መስራት ያስከብራል እንጂ አያስንቅም። ኢትዮጵያ ላይ ዝቅ ብሎ የሚሰሩ ሰዎች እንደሚከበሩ ያውቃሉ። አረብ ሀገር ስትሆን ዝቅ ብለሽ መስራት ታዲያ ምንድነው? ክብር ይነካል? አይነካም። ስራ ክብር ነው። ሌብነት ነው? ስራ ክብር ነው። ስለዚህ ስራዬን አክብሬ ነው የምሰራው። ስራዬን በዘዴ በብልጠት ነው የምሰራው። ከሰዎቹ ጋር ተስማምቼ ነው የምሰራው። እኔ ባረገውም ባላረገውም አብዛኛው ጊዜ እሺ ነው የምለው። አንዳንዴ ግን ልክ ሲያልፉ ወይም ደግሞ የሆነ በቃ ገደብ ሲያልፉ የሆነ ልናገር እችላለሁ። ከዛ ባለፈ በእሽታ ውስጥ ነው እኔ ማልፈው ብዙ ጊዜ። ስለዚህ በዛ መንገድ ነው የምሰራው። እንደገና ወደ ጥያቄው ስንመጣ የኔ ቆንጆ ለዋይፋይ ብለሽ ከሆነ የምጠፊው በጣም ተሳስተሻል። በጣም ከምልሽ ከምነግርሽ በላይ ተሳስተሻል። ስንት ሰዎች አሉ አይደል እንዴ 1002 እየተከፈላቸው እኔ ነኝ። እስኪ እኔ አሁን ዋይፋይ አለ ኦኬ፣ ግን ዋይፋይን አልጠቀመው ምን ያብዛኛው ስራ ስለሚበዛብኝ ስለማይመቸኝ ሲደክመኝ በቃ ክላሴ ስገባን መተኛት ብቻ ነው የሚታየኝ። ለራሴ ጊዜ ሰጣለሁ፣ ከራሴ ጊዜ ሰልፈልኩ። ከዛ ባለፈ መተኛት ብቻ ነው የሚታየኝ እንጂ ዋይፋይ ነው ሁለቱም ስልኬ ላይ ክላሴ ድረስ ይመጣል። ገብቶሻል? አንቺ የ100 ብር ካርድ መሙላት አቅቶሽ የ100 ብር ካርድ ምን ነው ደግሞ ምን ቆይ እኔ ምንሽ በስልክሽ ምን ትሰሪያለሽ? እስኪ ንገሪኝ። ዩቲዩብ ትሰሪያለሽ ወይስ የሰው ቲክቶክ ስክሮል ማድረግ ወይም ደግሞ የሆነ ሰዎችን ኤኬሌ እንደዚህ አድርጋ በዚህ ወጣ በዚህ ገብታ ያልሽ ሰዎችን ማማት ወይ ሰዎችን ማውራት ወይም ደግሞ ስለ ሰዎች ማማት ኤኬሌ ቤት እኮ ዛሬ እንደዚህ ተወራ ኤኬሌ ቤት እኮ እንደዚህ ተባለ እየተባሉ ማውራት ነው? ወይስ ስራዬ ብለሽ ቁም ነገር የምትሰሪበት ነገር ካለ ስልክሽ ላይ እንኳን የ100 ብር የ200 ብር ካርድ ሞልተሽ ዳታ ገዝተሽ ስራሽን መስራት ይቻላልሽ። 1000 3000 ቁጭ እያረክሽ ማለት ነው። ገባሽ? እንጂ ዋይፋይ የለኝም ልጠፋ ነው። ደግሞ ውጭ ላይ ያሉ ልጆች አብዛኞቹ ልጆች ነው የምነግርሽ፣ አንቺ የተመቸ ቦታ እንደሆንሽ ካወቁ ያንን እነሱ የሚኖሩትን ህይወት እንድትቀምሺ ይወተውቱሻል፣ ይጎተጉቱሻል። ውጭ ላይ ስትወጪ እኔ በግልጽ ልንገርሽ፣ ከዚህ በፊትም ሳውዲ ላይ ስጠፋ ምን ይገጥመኛል ብዙ ቪዲዮ ሰርቻለሁ። አዳምጭ። አሁንም ወደፊትም እሰራለሁ። ለምን ብዙ እህቶች ባለማወቅ ትጠፋላችሁ። ከጠፋችሁ በኋላ እዛ ጋር ያለውን ነገር ስታዩ አካኪ ዘራፍ ትላላችሁ። ወይኔ ምን ነው ባልጠፋው፣ ወይኔ ጠለብ ይሻለኛል፣ ወይኔ ኮንትራት ይሻለኛል። ከመጥፋትሽ በፊት ለምሳሌ እንዳንቺ የጠየቀ ሰው አይጠፋም። ለምን ስትጠፊ ይውልሽ መጀመሪያ ሲያስጠፋሽ የሚያስጠፋሽ ሰው ወደ ስራ ስትገቢ የ1 ወርሽ ወይ የ2 ወርሽ ስላስጠፋውሽ ብሎ ይቀበልሻል። ከዛ በኋላ አንቺ ስትጠፊ ገና አዲስ ስለሆንሽ እጅሽ ላይ ስትጠፊ ገንዘብ ይኖራላ። ያን ገንዘብ እዛ ኢጃዛ ቤት ነው የሚባለው። ከስራ መጥተው ወይም ደግሞ ስትጠፊ የምታርፊበት ቦታ ኢጃዛ ቤት ይባላል። እዛ ቦታ ያሉ ልጆች እየተራቡ ከስራ ወጥተው 2 ወር 3 ወር 4 ወር የቆዩ ልጆች ስታይ እንደ ተራቡ ስታይ እጅሽ ላይ ገንዘብ ስላለ ስለማጨክኝ እኔ እንዴ ነው ገንዘብ አለኝ አይደል እንዴ ኑ እንብላ፣ ገንዘብሽን ታጠፊያለሽ። ፕላስ ደግሞ ወደ ስራ ልትገቢ ትችያለሽ። ያለ ስራ 3 ወር 4 ወር 5 ወር 1 አመት ልትቀመጪ 10 ወር ልትቀመጪ ትችያለሽ ያለ ስራ። ጠለብ ብትሆኚስ በ200 ካርድሽን ትሞያለሽ። ስራ መሰሪ ከሆነ ስልክሽ ላይ ማሰሪ ከሆነ ምንም ችግር የለውም። ባትሞይ ኢቭን ባትሞይ ራሱ ማለት ነው። እንዴ በምንሽ ገብተሽ ነው የምታይኝ? ዳታ ሞልተሽ ከሆነ እንደዚህ ቤተሰብሽን ለማግኘት ጓደኞችሽን ለማግኘት እንደዚህ የሞላሽ አግኛቸው። ከዛ ባለፈ ይሄ ቲክቶክ ስክሮል ለማድረግ ላይቭ ላይ ለመግባት ወሬ ለማውራት ከሆነ ይኸውልሽ የሆነ ያልሆነውን ነገር አይምሮሽ ውስጥ መጨመር ራሱ ሌላ ጭንቀት። ስለዚህ አትጥፊ ከኮንትራት ቤት። እኔ ከኮንትራት ቤት ከምጠፋ ወደ ሀገሬ ብገባ መርጣለሁ። ስትጠፊ ሴት ልጅ ነሽ፣ መደፈር አለ፣ ከተደፈርሽ ማርገዝ አለ፣ በሽታ አለ። እሱን እንዳትረሽ። ስለዚህ ሰው እንዴት 1500 ብር እየተከፈለው እንዴት ያማርራል? እንዴት ኔትወርክ የለኝም? ሲጀምር እኮ ለአንቺ ኔትወርክ የመስጠት ግዴታ የለባትም አሰሪሽ። መልካምና ጥሩ አሰሪ ከሆነች ወይም ደግሞ ምን ችግር አለው ብላ መስጠትሽ ከሆነ ነው እንጂ ለአንቺ ዋይፋይ መስጠት ግዴታ የለባትም። ምናልባት በወር ልታስደውልሽ ትችላለች። በወር የማስደወል ግዴታ ሊኖርባት ይችላል። ከዛ ባለፈ ላንቺ በየወሩ ካርድ መሙላት በየወሩ እንደዚህ ማድረግ ግዴታ የለባትም። እኔ ድሮ በማውቀው ህግ በወር አንድ ፋሚሊ ጋር ትደውያለሽ አለቀ። ከዛ ባለፈ ስለዚህ በዋይፋይ ምክንያት ብቻ አትጥፊ። እዛ ውጭ የሚያወሩትን ልጆች ብሎክ አድርጊያቸው። እንዴ እውነት ውሸት? እስኪ ፋሚሊ ኮሜንት አድርጉላት። እውነት ውጭ ላይ ያሉ ልጆች ዝም ብለው ነው የሚያወሩት፣ ዝም ብለው ነው የሚያወሩት። በቃ እነሱ እዛ ጋር ምርር ቅት ሲላቸው አንቺ የሆነ ነገር ይዘሽ ስለምትወጪ ያቺን ያስሻትን ነገር እንድታጠፊ ነው። ያቺ ያስሻትን ነገር ድራሿ እንድታጠፊ ነው። እመኚ። በነገራችን ላይ እዛ ጋር ልጆች ማለት ነው። ቆይ አዞሬ ላሳያችሁ። ይኸውላችሁ በጣም ገርሟቸው ምን እንደማወራ ያዩኛልና ጨለማ አይ ቲንክ ስለዚህ እኔ ይሄን ነው የምልሽ። ሌሎች እህቶች ደግሞ እኔ 5 እየተከፈላት እችሊ ትጥፋ። እስቲ እናንተ ምን ትላላችሁ? አንድ ሰው ወይ ሶፌ ንፋሱ እኮ ነው 5 አንድ ሰው 5 እየተከፈለው መጥፋት አለበት ከኮንትራት ቤት ወይስ በ200 ቢያንስ
በጣም ስራ የምትሰራበት ከሆነ በ200 ምንም የማታረግ ከሆነ ደግሞ እንደ ዩቲዩብ ይሄውን እያይሽኝ አይደል እንዴ? እኔ ወድታይ እንጂ ያለሽን በረከት አታማሪ። አንቺ ያለሽን በረከት የሚመኘው ብዙ ሰው አለ። እኔ ምን አለ 1500 የተከፈለኝ ዳታ ከራሴ እየሞላው ምግብ ከራሴ እየበላው ምን ነው በሰራው የሚል የሚመኝ አለ። ያለሽን አታማሪ፣ ግድ የለሽም። ስለዚህ እህቶች እናንተ ምን ትሏታላችሁ? እቺ ልጅ 1500 የተከፈላት ትጥፋ ወይስ ኮንትራክት ቤት አርፋ ትስራ? እናንተ ሐሳብ አስተያየት ስጧት፣ ኮሜንት አድርጉላት። እኔ ማግኘት ከፈለጋችሁ ዲስክሪፕሽን ላይ ቴሌግራም ቻናል አለ፣ ማግኘት ትችላላችሁ። ነኝ ስለተከታተላችሁኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሴት ነሽ። ሃርድ ወርከር ነሽ። እንዳንቺ አይነት ሴት እዚህ ምድር ላይ የለችም። ሰው ልትኖርም አትችልም። ኦልሬዲ አንቺ ብቻ ነሽ ወደ ህልምሽ እየሄድሽ መቼም ቢሆን በርቺልኝ።